በተለይ በዚህ ዘመን አንድ ወንድ በሌሎች ሰዎች በሴቶችም በወንዶችም የተፈራና የተከበረ ውብና የተወደደ እንዲሁም ግርማ ሞገስን የተላበሰ ይሆን ዘንድ ከዚህ ቀጥሎ ከምነግራችሁ 10 ኳሊቲዎች ውስጥ አብዛኞቹ ሊኖሩት ግድ ይላል። በተለይ ግን ሁለተኛ፣ ስድስተኛ፣ ዘጠነኛና አስረኛ ላይ የምናያቸው 4 ኳሊቲዎች የሌሉት ወንድ ማንም የማያከብረው በየትኛውም የህይወት መድረክ ላይ ተመራጭ ያልሆነ ተሸናፊና ተራ ሰው ሆኖ እድሜውን ይጨርሳል። እናስ ከዚህ ቀጥሎ ከምነግር ኳሊቲዎች ውስጥ የትኞቹ ይኖሩ ይሆን? አንደኛ፣ ግልጽ የሆነ ራዕይና የማያወላውል የህይወት ዓላማ። በዚህ ዘመን አንድ ወንድ የግድ ሊኖረው የሚገባው የመጀመሪያው ነገር ህይወቱን የሚመራበት ኮምፓስ ነው። ያ ኮምፓስ ደግሞ ራዕይ ይባላል። ግልጽ ራዕይ የሌለው ወንድ ልክ መሪ እንደሌላትና በማዕበል እንደምትናወጥ ጀልባ ነው። የት እንደሚሄድ ስለማያውቅ ከየአቅጣጫው የሚመጣ ነፋስ ሁሉ ወደ ፈለገው ቦታ ይነዳዋል። በዚህ ዘመን ዓላማ የሌለው ወንድ ራሱን ለሌሎች ሰዎች ዓላማ ማስፈጸሚያነት በርካሽ ያቀረበ ግዑዝ ነገር እንደማለት ነው። ነገር ግን የህይወቱን ትልቅ ስዕል ወይም ቢግ ፒክቸር ያየና በውስጡ ጥልቅ የሆነ የመኖር ምክንያት ወይም ፐርፐዝ የፈጠረ ወንድ በጊዜያዊ ፈተናዎች አይደናቀፍም፣ በጥቃቅን ነገሮችም አይናወጥም፣ ለሌሎች ለማይመጥኑት ሰዎችም ተገዥ አይሆንም። ራዕይ አንድን ወንድ ጠዋት ከእንቅልፉ የሚቀሰቅሰው ሞተርና በማንኛውም የህይወቱ ውጣ ውረድ ውስጥ ተስፋ እንዳይቆርጥ የሚጠብቀው ኃይለኛ መልህቅ ነው። ከዚህም ባሻገር ራዕይ ያለው ወንድ በማህበራዊ ግንኙነቱም ሆነ በፍቅር ህይወቱ እጅግ የተከበረና ማራኪ ነው። ሴት ልጅ በተፈጥሮዋ ወደፊት ምን መሆን እንደሚፈልግ ከማያውቅና በነሲብ ከሚኖር ወንድ ይልቅ አቅጣጫውን ወደሚያውቅና ህይወቱን በእቅድ ወደሚመራ ወንድ ትሳባለች። ምክንያቱም ራዕይ ያለው ወንድ ለራሱ ህይወት ኃላፊነትን መውሰድ የቻለ ስለሆነ ለትዳርም ሆነ ለቤተሰብ አስተማማኝ መሪ መሆን እንደሚችል በድርጊቱ ያረጋግጣል። ራዕዩን የሚያውቅ ወንድ ለማን እሺና ለማን ደግሞ እምቢ ማለት እንዳለበት ግራ አይጋባም። ውሳኔዎቹ ሁሉ ወደ ትልቁ ግቡ የሚያቀርቡት እንጂ በሰዎች ስሜት ላይ የተንጠለጠሉ አይደሉም። አንድ ወንድ የራሱ የሆነ ጠንካራ ዓላማ ሲኖረው የሌሎችን ጭብጨባም ሆነ እውቅና አይለምንም። የራሱ የሆነ የህሊና ዳኛ አለውና አእምሮ በከንቱ ወሬ፣ በጊዜያዊ ሱሶች ወይም ትርጉም በሌላቸው ክርክሮች አይጠመድም። ከፊት ለፊቱ የሚያየው ብሩህ የስኬት አድማስ ስላለ በየመንገዱ ከሚጮሁ ትንንሽ ነገሮች ጋር ጊዜውን አያጠፋም። በዚህ ዘመን ያሉ ፈተናዎችን ሁሉ ማሸነፍ የሚችለው እኔ የተፈጠርኩት ለዚህ ነው ብሎ በሙሉ ልብና በጽናት የሚቆም ወንድ ብቻ ነው። ሁለተኛ፣ የፋይናንስ ነፃነትና የገንዘብ አያያዝ። በዘመናችን ገንዘብ ማለት መገባበያ ብቻ አይደለም፣ በቃላት ሊገለጽ የማይችል ኃይልም ጭምር ነው። ይህ ኃይል ታዲያ የአንድን ወንድ ክብር፣ ድምፅና ነፃነት በእጅጉ ይወስናል። የገንዘብ አቅም የሌለው ወንድ በህይወቱ ውስጥ እጅግ ብዙ አማራጮችን አጥቶ በሌሎች ጥላ ስር ለመኖር ይገደዳል። ይህም ሳያውቀው ክብሩን ያሳንሰዋል፣ በሌሎች ዘንድ በቀላሉ እንዲናቅና እንዲረገጥም ያደርገዋል። በተለይ አሁን በምንገኝበት ዘመን ሐሳባችሁን በነፃነት ለመግለጽና ለምትወዷቸው ሰዎች የደህንነት ጋሻ ለመሆን በኪሳችሁ ውስጥ ጠንካራ የኢኮኖሚ መሰረት ሊኖር ይገባል። እርግጥ ነው ገንዘብ ብቸኛው የህይወት ዓላማ አይደለም። ነገር ግን አንድ ወንድ ልክ እንደ ወንድ ለመኖር የፈለገውን መልካም ነገር ለመፈጸምና ከጥገኝነት አረንቋ ለመውጣት የግድ ሊኖረው የሚገባው ኃይል ነው ገንዘብ። ማንም ሰው በድህነትና በጥገኝነት ውስጥ ሆኖ ሙሉ ክብሩን ማስጠበቅ አይችልም። ስለዚህ አንድ ወንድ የገንዘብ ነፃነቱን ለመቀዳጀት መጋጋጥና መትጋት የህልውና ጉዳዩ ነው። በነገራችን ላይ የገንዘብ አቅም መኖር ብቻ ሳይሆን ያንን አቅም በብልሃት የማስተዳደር ወይም ፋይናንሻል ኢንተለጀንስ ጥበብም እጅግ ወሳኝ ነው። ብዙ ወንዶች ገንዘብ ሲያገኙ ለጊዜያዊ ጀብድ፣ ለውድ ልብሶችና ለምቾት በመሮጥ ወጥመድ ውስጥ ይገባሉ። ይህ ደግሞ ወደ ቁልቁለት የሚያስኬድ መንገድ ነው። አንዴ ከፍ ካሉ በኋላ ዝቅ ማለት ወይም አግኝቶ ማጣት ደግሞ እጅግ ከባድ ከመሆኑ ባሻገር ቅስምን የሚሰብሩ ማህበራዊ ድላዎችንም ያስከትላል። ታዲያ እውነተኛ ወንድ ከሚያገኘው ገቢ ላይ ቀንሶ ለነገው ኢንቨስት በማድረግ ንብረት በማፍራትና የገንዘብ ፍሰቱን በመቆጣጠር ራሱን ነፃ ያወጣል። ገንዘብን መቆጣጠር ማለት ራስን መቆጣጠር ማለት ነው። ገንዘቡን የሚያባክን ሰው የራሱን የወደፊት ህይወት እያባከነ መሆኑን መገንዘብ አለበት።
እናም በዚህ ዘመን ጠንካራ ወንድ ማለት የፋይናንስ እቅድ ያለው፣ ለድንገተኛ አደጋዎች የተዘጋጀና በገንዘብ ምክንያት በማንም ሰው ፊት አንገቱን የማይደፋ ነው። ከገንዘብ ጋር በተያያዘ አንድ ጠንካራ ወንድ ሊያውቀው የሚገባው ሌላም ትልቅ እውነት አለ። ወደ ፋይናንስ ነፃነት የሚወስደው መንገድ የትግልና የላብ መንገድ እንጂ የአቋራጭ መንገድ አለመሆኑን። አንድ ወንድ ራሱን ለመቀየር፣ አዲስ ክህሎት ለመፍጠርና የኢኮኖሚ አቅሙን ለማሳደግ የሚችለውን ሁሉ ማድረግ አለበት። ለማንም ጥገኛ መሆን፣ ከማንም መለመን ወይም ለጥቅም ብሎ ማንነቱን መሸጥ ለወንድ ልጅ እጅግ የሚያሳፍር ተግባር ነው። ገንዘብ የለህም ማለት በተለይ በአሁኑ ዘመን በአንተ ላይ የሚደረግ የክብር ማጣትና የሌሎች ሰዎች የበላይነት መፈተኛ ትሆናለህ። ስለዚህ ገንዘብ የመያዝና የመገንባት ግፊት በውስጥህ ሊኖር ይገባል። ወንድነት ማለት ራስን ችሎ መቆም፣ ለራስም ለቤተሰብም መትረፍና የህይወትን ማዕበል መቋቋም የሚችል የገንዘብ ምሽግ መገንባት ነው። እናም በዚህ ዘመን ይህንን ኃይል የታጠቀ ወንድ በእርግጥም በአደባባይ ላይ ቀና ብሎ መራመድ ይችላል። ሶስተኛ፣ የማይናወጥ መርህና ጽኑ አቋም። በምንኖርበት በዚህ ዘመን ሁሉም ነገር እንደ እስስት በሚለዋወጥበትና አብዛኛው ሰው ጊዜው ባመጣው በሚነዳበት ዓለም ውስጥ አንድ ወንድ የግድ የራሱ የሆነ የማይናወጥ መርህ ወይም ፕሪንሲፕል ሊኖረው ይገባል። መርህ የሌለው ወንድ ልክ ስር እንደሌለው ዛፍ ነው። ትንሽ ነፋስ ሲመጣ በቀላሉ ይወድቃል። እውነተኛ ወንድነት የሚፈተነው ሰዎች ሲያዩት በሚያደርገው ነገር ሳይሆን ማንም በማያየው ብቸኝነት ውስጥ ለህሊናው በሚኖረው ታማኝነት ወይም ኢንቴግሪቲ ነው። ገንዘብ፣ ስልጣን ወይም ጊዜያዊ ጥቅም ሲመጣ አቋሙን የሚቀይር ወንድ የገዛ ማንነቱን በርካሽ ዋጋ የሸጠ ነው። ጠንካራ ወንድ ግን ይህንን አላደርግም ምክንያቱም ከእምነቴና ከክብሬ ጋር ይጋጫል ብሎ በድፍረት መቆም የሚችል ነው። መርህ ያለው ወንድ በሰዎች ዘንድ እጅግ የተከበረ ነው። በሥራ ቦታም ሆነ በማህበራዊ ግንኙነቶች ውስጥ ሰዎች የእሱን አቋም ባይወዱትም እንኳ ውስጣዊ ክብሩን ግን አምነው ይቀበላሉ። ምክንያቱም መርህ ያለው ሰው እንደማይገዛና በቀላሉ እንደማይታለል ጠንቅቀው ያውቃሉና። በፍቅር ግንኙነት ውስጥም ቢሆን አንዲት ሴት ሙሉ በሙሉ ልትደገፍበት የምትችለው ወንድ ለቃሉ ታማኝ የሆነና አደርገዋለሁ ያለውን የሚያደርግ፣ አላደርገውም ያለውን ደግሞ ለማንም ብሎ የማያደርግ ወንድ ነው። ይህ አይነቱ ወንድ ለማስመሰልና ሰዎችን ለማስደሰት ብሎ የማይፈልገውን ሕይወት አይኖርም። እውነታውን ተናግሮ በራሱ እውነት ውስጥ በክብር መራመድን ይመርጣል። ከስነ ልቦና አንጻር የማይናወጥ መርህ መያዝ ለአንድ ወንድ ጥልቅ የሆነ የህሊና ሰላምን ያጎናጽፈዋል። ድርጊቱና እምነቱ የተጣመረ ወይም አላይ እንዲሆነ ወንድ ውስጡን ከሚበላ የጥፋተኝነት ስሜትና መዋዠቅ ነፃ ነው። አእምሮው የተረጋጋ ነው። ምክንያቱም ሰዎች ምን ይሉኛል በሚል የፍርሃት እስራት ውስጥ አይወድቅም። የህይወቱን መስመር በራሱ እጅ ሳለ በመሆኑ የውጭው ዓለም ጫጫታ ውስጣዊ ጸጥታውን ሊያወቀው አይችልም። በዘመናችን ያሉትን ፈተናዎች፣ የሞራል ውድቀቶችና ርካሽ መንገዶች አልፎ በጽናት ላይ ሊቆም የሚችለው የህይወቱን መሰረት በማይናወጥ መርህ ላይ የገነባ ወንድ ብቻ ነው። አራተኛ፣ ስሜታዊ ብስለትና ራስን የማሸነፍ ጥበብ። አራተኛውና በዚህ ዘመን የአንድን ወንድ እውነተኛ ጀግንነት የሚመዝነው ትልቁ ኳሊቲ ስሜታዊ ብስለት ወይም ኢሞሽናል ኢንተለጀንስ ነው። አንዳንዶች ወንድነት ማለት ጡንቻን ማሳበጥ፣ ድምፅን ከፍ አድርጎ መጮህ ወይም በጥቃቅን ነገሮች መገንፈል ይመስላቸዋል። ነገር ግን ይህ የውስጣዊ ድክመትና የባዶነት መገለጫ ነው። እውነተኛው የዘመናችን ጀግና የገዛ ራሱን ስሜት የሚቆጣጠር ወንድ ነው። በማህበራዊ ሚዲያው፣ በስራ ቦታውና በዕለት ከዕለት ኑሮ ውስጥ የሚያበሳጩና ትዕግስት የሚፈትኑ ነገሮች ሲያጋጥሙት ወዲያውኑ በእልህና በንዴት አጸፋ ከመመለስ ይልቅ አእምሮን አረጋግቶ በምክንያታዊነት ምላሽ የሚሰጥ ወንድ የህይወቱ ፍጹም ባለቤት ነው። ይህ ስሜታዊ ብስለት በተለይ በግንኙነቶችና በትዳር ውስጥ ያለውን ሚና ስንመለከት እጅግ ወሳኝ ነው። የሰው ልጅ በተፈጥሮ ይጋጫል። ነገር ግን ስሜቱን ያሸነፈ ወንድ በግጭት ሰዓት የትዳር አጋሩን ለመጉዳት አይሞክርም። የራሱን ስሜት ከማዳመጥ ባለፈ የሌላውን ሰው ስሜት የመረዳት ጥልቅ አቅም አለው። ቤተሰቡ በችግር ወይም በጭቅጭቅ ሲናወጥ እርሱ እንደማይነቃነቅ አለት በመሆን የሁሉንም ስሜት ያረጋጋል እንጂ አብሮ አይረበሽም። ይህ አይነቱ ወንድ ለኢጎ ከመገዛት ይልቅ የገነባውን ግንኙነትና ሰላም ማስቀጠል ይመርጣል። ለዚህም ነው ሴቶች ስሜታዊ ብስለት ያለውን ወንድ እንደ ታላቅ የደህንነት ጋሻ የሚያዩት።
በተጨማሪም ራስን የማሸነፍ ጥበብ ወይም ሰልፍ ማስተሪ አንድ ወንድ ሕይወቱን ሙሉ በሙሉ እንዲቀይር የሚያደርግ ታላቅ ኃይል ነው። በሕይወቱ ውስጥ ትላልቅ ስህተቶች የሚሰሩትና የሕይወት ዘመን ጸጸት የሚመጣው በስሜት ግፊት በሚወሰኑ ጊዜያዊ ውሳኔዎች ነው። ስሜቱን የሚቆጣጠር ወንድ ግን በድርጊቱና በምላሹ መካከል ያለውን ልዩነት በሚገባ ያውቃል። አንድ ነገር ሲያናድደው ከመናገሩ ወይም እርምጃ ከመውሰዱ በፊት በጥልቀት ያስባል። ይህ አቅም በሥራው ዓለም ስኬታማ እንዲሆን፣ ከሰዎች ጋር ላቅ ያለ ግንኙነት እንዲፈጥርና በማንኛውም የሕይወት አውድማ ላይ በድል እንዲወጣ ያደርገዋል። የገዛ ራሱን ያሸነፈ ወንድ ዓለምን ማሸነፍ አያቅተውም። አምስተኛ፣ ዕውቀትን የማሳደድ ረሃብና ዘላቂ የህሊና እድገት። በምንኖርበት በዚህ እጅግ ፈጣንና የቴክኖሎጂ ዘመን የአንድ ወንድ ትልቁ ጉልበቱ የሚለካው በጡንቻው ሳይሆን በአእምሮ ጥልቀት ነው። ትላንት ባገኘው ዕውቀትና ትናንሽ ልምዶች ብቻ የሚረካ ወንድ በዘመኑ ፍጥነት ተገፍቶ ከታሪክ ገጽ ላይ መፋቁ አይቀርም። በዚህ ዘመን አንድ ወንድ የግድ ሊኖረው የሚገባው ሌላኛው ኳሊቲ ዘላቂ የሆነ የህሊና እድገትና አዳዲስ ነገሮችን የመማር ጥልቅ ረሃብ ነው። መጽሐፍትን በማንበብ ጠቃሚ ስልጠናዎችን በመውሰድና ከሱ ከሚበልጡ ሰዎች በመማር ራሱን በየዕለቱ የሚያድስ ወንድ የህይወት ፈተናዎችን የሚጋፈጠው ባሮጌው መሳሪያ ሳይሆን በዘመንና በሰላ ማስተዋል ነው። በእውቀት ማደግ ያቆመ ወንድ መኖር ያቆመ ነው። ምክንያቱም በህይወት ውስጥ መቆም የሚባል ነገር የለም። ወይ ወደፊት ታድጋለህ አሊያም ወደ ኋላ ታፈገፍጋለህ። ይህ ዕውቀትን የማሳደድ ጽናት በማህበራዊም ሆነ በፍቅር ግንኙነት ውስጥ ለአንድ ወንድ እጅግ ማራኪ ብርሃን ይፈጥርለታል። አእምሮ በተለያዩ የህይወት ፍልስፍናዎች፣ በስነ ልቦናና በአመራር ጥበብ የበለጸገ ወንድ ለቤተሰቡና ለትዳር አጋሩ መመኪያ ነው። አንዲት ሴት ዘወትር አዳዲስ ሐሳቦችን ከሚያመነጭ፣ ራዕዩን ከሚያሰፋና የውይይት አድማሱ ከጠለቀ ወንድ ጋር መኖርን ትመኛለች። ምክንያቱም እንዲህ አይነቱ ወንድ አሰልቺ ወይም ቦሪንግ አይደለም። የቤተሰብ መሪ እንደመሆኑ መጠን ልጆቹንና ሚስቱን ወደ ተሻለ የህይወት ምዕራፍ ሊያሻግር የሚችለው የራሱ አእምሮ ከትላንቱ ማንነቱ አንድ እርምጃ ወደፊት ሲራመድ ብቻ መሆኑን ጠንቅቆ ያውቃል። ከስነ ልቦና አንጻር አእምሮውን በእውቀት የሚመግብ ወንድ በውስጡ የማይናወጥ በራስ መተማመንን ወይም ሰልፍ ኮንፊደንስ ይገነባል። የዘመናችን አብዛኛው ሰው ጊዜውን በከንቱ ማህበራዊ ሚዲያ ጫጫታ፣ በርካሽ መዝናኛዎችና በወሬ ሲያጠፋ፣ ጠንካራው ወንድ ግን ጊዜውን አእምሮን በመገንባት ኢንቨስት ያደርገዋል። ይህ ድርጊቱ ሌሎች ሲደናገጡ እሱ መፍትሄ የሚያመነጭ፣ ሌሎች ሲፈሩ እሱ መንገድ የሚያሳይ ያደርገዋል። በውስጡ ያካበተው ዕውቀት ማንም ሊሰርቀው የማይችል፣ ከየትኛውም የኢኮኖሚ ውድቀት የሚያተርፍና በማንኛውም ቦታ ላይ ቆሞ ሕይወትን እንደገና መጀመር የሚያስችል ታላቅ የነጻነት ካፒታል ነው። ስድስተኛ፣ ከውድቀት የማንሰራራት ኃይልና የማይበገር ጽናት። ስድስተኛውና የአንድን ወንድ ትክክለኛ ማንነት እንደ እሳት አቅልጦ የሚፈትነው ኳሊቲ ከውድቀት የማንሰራራት ኃይል ወይም ሬዚሊያንስ ነው። ሕይወት ሁልጊዜ አልጋ ባልጋ አይደለችም። የቱንም ያህል ጥበበኛና ታታሪ ብትሆን ያልጠበቅከው የኢኮኖሚ ክስረት፣ የጤና መታወክ፣ የሰዎች ክህደት ወይም የዕቅድ መክሸፍ ሊገጥምህ ይችላል። እውነተኛ ወንድነት የሚመዘነው ሁሉም ነገር ተስተካክሎ በሰላም ጊዜ በሚያሳየው ፈገግታ ሳይሆን ሕይወት መሬት ላይ ጥላ አፈር ድሜ ስታስግጠው በሚያሳየው የመነሳት ጀግንነት ነው። ቢወድቅም እጅ የማይሰጥ ቢደማም ጉዞውን የማያቋርጥና በውስጡ አልሸነፍም የሚል ጽኑ መንፈስ ያለው ወንድ የዚህ ዘመን እውነተኛ አሸናፊ ነው። በቤተሰብ አስተዳደርና በትዳር ውስጥ የዚህ አይነቱ ወንድ ሚና እጅግ ወሳኝ ነው። የሕይወት ማዕበል መጥቶ የቤቱን በር ሲያንኳኳ የቤተሰቡ አባላት በሙሉ አይናቸውን የሚጥሉት በወንዱ ላይ ነው። በዚህ ጊዜ እሱ በጭንቀት ከተሰበረና ተስፋ ከቆረጠ የቤተሰቡ ሙሉ መሰረት ይናዳል። ነገር ግን የማይበገር ጽናት ያለው ወንድ ህመሙን ውጦ ፍርሃቱን ተቆጣጥሮ ምንም አይደለም፣ ይህን እናልፈዋለን በማለት በዙሪያው ለሚገኙት የብርታት አለት ይሆናል። የደረሰበትን ውድቀት እንደ መቃብር ሳይሆን እንደ ትምህርት ቤት በመቁጠር ከትላንቱ ይልቅ ዛሬ በላቀ ጥንካሬና ብልሃት እንደገና መነሳት ይጀምራል። ይህ አይነቱ ጽናት በዙሪያው ባሉ ሰዎች ዘንድ ፍጹም የሆነ ክብርንና አድናቆትን ያተርፍለታል። ከወደቀበት የመነሳት ኃይል ያለው ወንድ በውስጡ ጥልቅ የሆነ የስነ ልቦና ድልን የተቀዳጀ ነው። ውድቀትን፣ ህመምንና መከራን የሚመለከተው
ማንነቱን የሚያጠፉ ጠላቶች አድርጎ ሳይሆን ስብዕናውን አርቅቀውና አጠንክረው የሚሰሩ መሳሪያዎች አድርጎ ነው። ይህ አስተሳሰቡ ማንኛውንም አዲስ ፈተና ያለ ፍርሃት እንዲጋፈጥ ያደርገዋል። በከስርም ዳግም እነሳለሁ፣ በወድቅም አቧራውን አራግፌ እጓዛለሁ የሚለው የውስጥ እምነቱ በነገሮች ላይ ጥገኛ እንዳይሆን ያደርገዋል። ይህን የማይበገር የልብ ትጥቅ ያጠለቀውን ዘመኑ የሚያመጣውን የትኛውንም ጦርነት ለማሸነፍ የተዘጋጀ ጀግና ነው። ሰባተኛ የአካል ብቃትና የጤና አጠባበቅ ስነ ስርዓት። በዚህ በምቾት በቀላሉ የተዘጋጁ ምግቦችና አካላዊ እንቅስቃሴ በተገደበበት ዓለም የአንድ ወንድ ሰባተኛው ወሳኝ ኳሊቲ የአካል ብቃቱና የጤናው ስነ ስርዓት ነው። አካልህ የህይወትህ ሞተርና ራስን የምትሸከምበት ብቸኛ ተሽከርካሪ ነው። የቱንም ያህል ታላቅ አእምሮና የጠራ ራዕይ ቢኖርህ ያንን ራዕይ ወደ ተግባር የምትቀይርበት ጉልበትና ጤና ከሌለህ ሐሳብህ ሁሉ በመቃብር ውስጥ አብሮህ ይቀበራል። ራስን ማክበር የሚጀምረው ራስን ከመንከባከብ ነው። የሚበላውንና የሚጠጣውን የማይመርጥ እንዲሁም ለሰውነቱ ተገቢ እንቅልፍና እንቅስቃሴ የማይሰጡን ሳያውቀው የራሱን ዕድሜ ያሳጥራል፣ የውስጥ ጉልበቱን ወይም ቫይታሊቲውንም ያሟጥጣል። የአካል ብቃት እንቅስቃሴ ማድረግ ጡንቻን ከማጠንከር ባለፈ ጥልቅ የሆነ የስነ ልቦና ፋይዳ አለው። አንድ ወንድ በየዕለቱ የሰውነቱን ድካምና ስንፍና ተቋቁሞ ስፖርት ሲሰራ የሚያዳብረው ጡንቻን ብቻ ሳይሆን የማይበገር የህሊና ጥንካሬን ወይም ሜንታል ታፍነስ ጭምር ነው። በጂም ውስጥ ወይም በሩጫ ትራክ ላይ የሚያጋጥመውን ህመም ታግሶ ማለፍ የቻለ ወንድ በህይወቱ ውጣ ውረድ ውስጥ የሚገጥሙትን የፋይናንስና የግንኙነት ህመሞች በቀላሉ የመቋቋም አቅም አለው። ስፖርት አንደበት የሌለው ትልቅ አስተማሪ ነው። ያለ ድካምና ላብ ምንም አይነት ጣፋጭ ውጤት አይመጣም የሚለውን የህይወት መርህ በደም ስሮች ውስጥ ያሰርጸዋል። በቤተሰብና በማህበረሰብ ውስጥም ቢሆን አካላዊ ጥንካሬ ያለውና ጤነኛ ወንድ ተፈጥሯዊ የሆነ የመከበርና የደህንነት ስሜት ይፈጥራል። ሚስትህና ልጆችህ አንተን ሲያዩ የሚያዩት በማንኛውም የህይወት ፈተና ውስጥ ከፊት ቆሞ ሊከላከልላቸው የሚችል ጠንካራ ጋሻን ነው። ቤተሰብን ለመጠበቅ ምናልባትም ካሉ ለልጆችህ አባትነት ረጅም ዕድሜ ለመኖርና የህይወት ኃላፊነቶችን ሳትዝል ለመወጣት ጤና ዋነኛው መሳሪያ ነው። ጤናውን የጠበቀ ወንድ የህይወቱን የመጨረሻ ዓመታት በሆስፒታል አልጋ ላይ ሳይሆን ከልጅ ልጆቹ ጋር በሐሴት የህይወቱን ፍሬ እያጣጣመ ያልፋል። ስምንተኛ የጠራ የወንድ ወዳጅነትና ጠንካራ የሰዎች ክበብ። ስምንተኛውና የዘመናችን ወንዶች በብዛት የሚዘነጉት ትልቁ ኳሊቲ የጠራ የጓደኝነት ክበብና እውነተኛ የወንድ ወዳጅነት ወይም ስትሮንግ ብራዘርሁድ መገንባት ነው። በህይወቱ ውስጥ አንተ ማለት በብዛት ጊዜህን አብራችሁ የምታሳልፋቸው የአምስት የቅርብ ሰዎችህ አማካይ ውጤት ወይም አቨሬጅ ነው ይባላል። ዙሪያን የከበቡ ሰዎች ራዕይ የሌላቸው፣ ዘወትር ሰዎችን የሚያሙ፣ ጊዜያቸውን በአልኮልና በርካሽ መዝናኛ የሚያጠፉ ከሆኑ ያንተም የህይወት ጣሪያ ከነሱ አይበልጥም። ጠንካራ ወንድ የጓደኞቹን ክበብ የሚመርጠው እንደ ወርቅ አንጥሮ ነው። በህይወታቸው ስኬታማ የሆኑ የፋይናንስ ስነ ስርዓት ያላቸውና አእምሯቸው የበሰለ ወንዶችን በዙሪያው የሚያሰባስብ ወንድ የህይወቱን ስኬት በግማሽ እንዳፋጠነው ሊያውቅ ይገባል። እውነተኛና ጠንካራ የወንድ ወዳጅነት ማለት እርስ በርስ በመሞጋገስና ስህተትን በመሸፋፈን ላይ የተመሰረተ ሳይሆን አንዱ የሌላውን ህይወት በሚያሳድግበት ብረት ብረትን እንደሚስለው አይነት መርህ ላይ የቆመ ነው። ትክክለኛ ወዳጆች ስትሳሳት ፊትህ ላይ መራራውን እውነት ይነግሩሃል። ስትወድቅ እጅህን ይዘው ያነሱሃል፣ ስትሰንፍ ደግሞ ያነቃቁሃል። በፍቅር ግንኙነትህና በትዳር ውስጥ ፈተና ሲገጥምህ በማህበራዊ ሚዲያ ከምታየው ርካሽ ምክር ይልቅ የራሳቸውን ቤተሰብ በክብር ከሚመሩ ብስል ጓደኞች የምታገኘው ጥበብ ትዳርህን ይታደገዋል። ሚስትህ ያንተን የስሜትና የሐሳብ ሸክም ምናልባትም ብቻዋን መሸከም ስለማትችል ይህ የወንዶች ክበብ የህሊና ማረፊያህና ራስህን ዳግም የምትገነባበት ምሽግ ይሆናል። ከዚህም በተጨማሪ ይህ የጠራ የሰዎች ክበብ አንድ ወንድ በህይወቱ ለሚገጥሙት የፋይናንስና የስነ ልቦና ፈተናዎች ትልቁ ከለላ ነው። ከአቻዎቹ ጋር የሚጓዝ ተኩላ የጠላት መንጋ ቢያጋጥመውም እንደሚያሸንፍ ሁሉ ጠንካራ ክበብ ያለው ወንድም የጋራ አቅምና ጥበብ ስላለው ከየትኛውም አዘቅት ውስጥ ለመውጣት አይቸገርም።
ብዙ ጊዜ ስኬት ለብቻ የሚደረግ ሩጫ ሳይሆን የቡድን ሥራ ነው። ጥሩ ጓደኞች መረጃን ያካፍለዋል፣ ወደ ተሻለ ኢንቨስትመንት በር ይመሩሃል፣ እንዲሁም የሕይወትህን ደረጃ ወይም ስታንዳርድስ ከፍ እንድታደርግ ያስገድዱሃል። ራስህን የምታከብር ወንድ ከሆንክ ጊዜህንና ጉልበትህን ከሚመጡ ሰዎች ራስህን አግልለህ ሕይወትህን ወደ ላቀ ደረጃ ከሚያሻግሩ ወንዶች ጋር ኅብረት ፍጠር። 9ኛ ትኩረትን የመሰብሰብና አላስፈላጊ ነገሮችን የማግለል ኃይል። በዚህ ዘመን የሰው ልጅ ትልቁ ሀብቱ ጊዜው ወይም ገንዘቡ ብቻ ሳይሆን ትኩረቱ ወይም አቴንሽን ነው። እየኖርንበት ያለው ዓለም በየሰከንዱ ትኩረትን በሚሰርቁ ዲስትራክሽንስ የተሞላ ነው። ማህበራዊ ሚዲያው፣ ፖለቲካዊ ጫጫታው፣ አላስፈላጊ ዜናዎችና ጊዜያዊ መዝናኛዎች የአንድን ወንድ አእምሮ አስረው ለማስቀረት የተሰሩ ትልልቅ ወጥመዶች ናቸው። በዚህ ውዥንብር ውስጥ አንድ ወንድ የግድ ሊኖረው የሚገባው ትልቁ ኳሊቲ ትኩረቱን በአንድ ትልቅ ዓላማ ላይ ብቻ ሰብስቦ የመስራት ጥበብ ነው። ጉልበቱንና ጊዜውን በየቦታው የሚበትን ወንድ ሕይወቱን ሙሉ ሲለፋ ኑሮ በመጨረሻ ባዶ እጁን እንደሚቀር መንገደኛ ነው። ጠንካራ ወንድ ግን ለራዕዩ የማይመጥኑትን ነገሮች በሙሉ በቆራጥነት አግልሎ ትኩረቱን እንደ ሌዘር ጨረር በአንድ ነጥብ ላይ ማሳረፍ የሚችል ነው። ይህ የትኩረት ኃይል በሥራው ዓለምና በፋይናንስ ስኬት ላይ ያለው ሚና ተወዳዳሪ የለውም። ዛሬ ላይ አብዛኛው ሰው የስልኩን ስክሪን ስክሮል እያደረገ በትክክል ምን እንዳየ እንኳን መናገር በማይችልበት ሁኔታ ብዙ ሰዓታትን ሲያጠፋ፣ የጠራ ራዕይ ያለው ወንድ ግን በሩን ዘግቶ ክህሎቱን ያዳብራል፣ የነገ ኢምፓየሩን ይገነባል። ሰዎች በትርጉም አልባ ወሬ ሲጠመዱ፣ እሱ አእምሮውን ሰብስቦ መፍትሄ ያመነጫል። ይህ አይነቱ ወንድ በሕይወቱ ውስጥ ቅድሚያ የሚሰጣቸውን ነገሮች ወይም ፕራዮሪቲስ ጠንቅቆ ያውቃል። ለተራ ግብዣ፣ ለከንቱ ክርክር ወይም ዋጋ ለሌለው ፉክክር ጊዜ የለውም። አእምሮ የተሰበሰበ ወንድ የሚሰራው ሥራ ጥራቱ የላቀ በመሆኑ በዘመኑ ገበያ ላይ ተፈላጊነትና ክብሩም እጅግ የገዘፈ ይሆናል። አላስፈላጊ ነገሮችን አይሆንም የማለት አቅሙ ለሕይወቱ ትልልቅ ስኬቶች እሺ እንዲል በር ይከፍትለታል። በትዳርና በግንኙነት ውስጥም የትኩረት ኃይል የአንድ ወንድ ትልቁ የፍቅር መገለጫ ነው። ዛሬ ላይ ብዙ ሰዎች በአካል አብረው ቢኖሩም በአእምሮ ግን ሺህ ማይል ርቀው ይገኛሉ። ነገር ግን ትኩረቱን መሰብሰብ የቻለ ወንድ ከሚወዳት ሴት ወይም ከልጆቹ ጋር ሲሆን ሙሉ በሙሉ እዛው ከነሱ ጋር ይገኛል። ይህ ጥልቅ የሆነ የመገኘት ስሜት በቤተሰብ ውስጥ ፍጹም የሆነ የደህንነትና የመወደድ ስሜትን ይፈጥራል። ትኩረትን መስጠት ማለት የሕይወትን ክቡር ጊዜ አሳልፎ መስጠት ነውና ትኩረቱን መቆጣጠር የቻለ ወንድ ሕይወቱን በሙሉ ተቆጣጥሯል ማለት ነው። 10ኛ ከራስ በላይ ለሆነ እውነት መገዛትና አሻራ የማኖር ራዕይ። 10ኛውና የአንድን ወንድ የሕይወት ጉዞ አሰባስቦ የሚያጸናው ትልቁ ኳሊቲ ከራሱ በላይ ለሆነ ትልቅ እውነት መገዛትና አሻራ የማኖር ራዕይ ነው። አንድ ወንድ ሕይወቱን ሙሉ የሚሮጠው ለራሱ ሆድ፣ ለራሱ ዝናና ለራሱ ምቾት ብቻ ከሆነ የሕይወቱ ትርጉም እጅግ ጠባብና አጭር ነው። እውነተኛ ወንድነት ግን ከራስ በላይ የሆነን ኃይል ወይም ፈጣሪን ማወቅን እንዲሁም የሞራል ልዕልናን መላበስን ይጠይቃል። ይህ መንፈሳዊ መሠረት አንድ ወንድ በስኬቱ ጊዜ እንዳይታበይና በውድቀቱ ጊዜ ደግሞ እንዳይሰበር የሚያደርገው ታላቅ የህሊና መልህቅ ነው። ፈጣሪውን የሚፈራና ህሊናውን የሚያዳምጥ ወንድ ማንም በማያየው ጨለማ ውስጥም ቢሆን ራሱን ከርካሽ ነገሮች ይጠብቃል። በፈተና ጊዜ የዚህ ኳሊቲ ኃይል በጉልህ ይታያል። የገዛ አቅሙ ሲሟጠጥ፣ የሰዎች ክህደት ልቡን ሲሰብረው ወይም የህይወት ማዕበል ከአቅም በላይ ሲሆንበት መንፈሳዊ መሠረት ያለው ወንድ ተስፋ ቆርጦ ዋጋውን ዝቅ አያደርግም። በውስጡ ከኔ በላይ የሆነ የሚጠብቀኝና የሚያሻግረኝ ኃይል አለ የሚል የማይናወጥ እምነት አለው። ይህ እምነት ፍርሃትን ከውስጡ ነቅሎ ያወጣል። የሞትን፣ የድህነትንና የብቸኝነትን ፍርሃት በድፍረት እንዲረግጠው ያደርገዋል። ጀርባውን ለፈጣሪ የሰጠ ወንድ ፊቱን ለምድር ፈተናዎች አሳልፎ የሰጠ ነው። ነገር ግን በጸሎት በዝምታና በጥልቅ ማሰላሰል ከራሱ በላይ ከሆነው እውነት ጋር የተገናኘ ወንድ አእምሮ በማንም የማይደፈር የተረጋጋ ቤተ መንግሥት ማለት ነው። ይህ መንፈሳዊነትና ጥልቅ እምነት በመጨረሻ ወንዱን ታሪክ ትቶ ወደ ማለፍ ወይም ሌጋሲ ያሸጋግረዋል። እውነተኛና ጠንካራ ወንድ አሻራውን የሚያኖረው በሚሰራው ፎቅ ወይም በሚያከማቸው ገንዘብ ብቻ ሳይሆን በትውልድ ላይ በሚተወው በጎ ተጽዕኖም ነው። እኔ ዛሬ ብሞት ለልጆቼ፣ ለቤተሰቤና ለማህበረሰቤ
ምን ትቼ አልፋለሁ የሚለው ጥያቄ ዘወትር በህሊናው ይመላለሳል። በመሆኑም ዛፍ የሚተክለው እሱ ራሱ ጥላው ስር ላይቀመጥበት እንደሚችል እያወቀ ነው። ለልጆቹ የገንዘብ ውርስ ብቻ ሳይሆን የማይፋቅ የሞራል ውርስና የጠንካራ ስብዕና አርያነትን ትቶ ያልፋል። እንደዚህ አይነቱ አሻራ የማኖር ራዕይ ያለው ወንድ በሕይወት እያለ የሞት ፍርሃትን ያሸነፈ፣ ሞቶም በስራው ሕያው ሆኖ የሚኖር የዘመናችን እውነተኛ ጀግና ነው። እናም ወዳጄ እስካሁን የነገርኩህ የሕይወት ኳሊቲዎች አንተን ከተራ ተጓዥነት ወደ እውነተኛ መሪነት የሚያሸጋግሩ ወርቃማ መሰረቶች ናቸው። ወንድ ሆኖ መፈጠር የተፈጥሮ ስጦታ ሊሆን ይችላል። ነገር ግን እውነተኛ ወንድ ሆኖ መገኘት ወይም ማንሁድ የዕለት ከዕለት ውሳኔ፣ ትግልና የህሊና ስልጠናን የሚጠይቅ የሕይወት ዘመን ፕሮጀክት ነው። በዚህ ዘመን የውጭው ዓለም ብዙ ነገሮችን ሊያስተምርህ ይሞክር ይሆናል። ሶሻል ሚዲያው ስኬትን በለበስከው ልብስና በምትነዳው መኪና ሊመዝነው ይሞክራል። ነገር ግን እውነተኛው ወንድነትና ስኬት ያለው አእምሮህን በምን ያህል ጥበብ ሞላኸው፣ ቤተሰብህን ብሎም በዙሪያ ያሉትን ሰዎች በምን ያህል ክብር መራህ፣ እንዲሁም ስሜትህን በምን ያህል እርጋታ ተቆጣጠርክ በሚለው ላይ ነው። አሁን ቆም በልና ራስን ጠይቅ። ከነገርኩ ኳሊቲዎች ውስጥ የቱ ላይ ጠንካራ እንደሆንክና የቱ ጋር ደግሞ መስራት እንዳለብህ በሚገባ ለይተህ እወቅ። በአነሳሁት ሐሳብ ዙሪያ ልምድና ተሞክሮህን ወይም ስሜትህን በኮሜንት አጋራን። ለዛሬ ከዚህ ጋር ይብቃኝና ልሰናበት። በሌላ ጊዜ በሌላ እናንተን በሚመጥን አዲስ ሐሳብ እስክንገናኝ ሰላም ሁሉ ከእናንተ ጋር ይሁን።